ወይኔ አሸነፈ ብዬ ቪዲዮ ሰርቼ ወይኔ ይህንንስ ማናየበት ግን እኮ አሸነፈ ብዬ እኮ ቪዲዮ ሰራው። ማን ኤቨርተን እንደዛ አስቀብጬልህ እንደዛ ትችላላችሁ እንዴ? ስንት አይነት ቡድን ያላችሁ? ሁለት አይነት ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ። ግባ ምድረን ቋጣሪ ዝምጭጭን ያስደረክልኝ ኤቨርተን ቴንኪው። ካንተ አንድ ነገር ጠብቄ ነበር፣ ወይ ማሸነፍ ወይ አቻ መውጣት። ብቻ ይህንን ቡድን በስነ ልቦና ረገድ አዳክመህ ነጥብ እንድታስጠልልኝ ነበር የፈለኩት። አረካኸኝ ኤቨርተን። አቻም ይበቃኛል እኮ እኔ ግን አሸንፈሃል ብዬ በጣም ደስ ብሎኝ ነበር። ቪዲዮ ሰራሁኝ እኮ አስቀድሜ ኤቨርተን ቃላባ ያደረገኝ። ይሁን ምንም ማለት አይደለም። ማን በጣም ነው የምትችሉት ኤቨርተኖች። እግዚአብሔርን ማለት ሶስታቻ በጣም ያበደ ጌም። እኔ እንደውም ማለት ነው የምታሸንፉ መስሎኝ እንጂ አንተ እንጂ የተባልኩ ሰውዬ ማለት ነው። ወይኔ በስመ አብ እንዴ! እንጀራችንን ልታበላሽ ሆኖ መሰለኝ የመጣው። ማን ያውላ ኳስ ትስታለ። በጣም ነው ያናደርከኝ። የሚያምር ጨዋታ ኤቨርተኖች ማለት እኔ አቻ ነበር የጠበቅኩት ማለት 3-1 መርታችሁ ሶስታችሁ ወጣችኋል። አያሳስብም፣ ችግር የለም። እኔ ብቻ አልደበረኝም። እናቴ ከሙት ትችላል። ምን አይነት ኧረ በስመ አብ። እኔ ቀን ነው ለእናንተ በጣም። እኔ ግን ለኤቨርተን ጨካኝ አይደለሁ። አርሰናል ጨካኝ አይደለም ለኤቨርተን። ይሄ እኮ አይገባንም። እኛ እኮ ሁለቴን ያሸነፍናቸው እኮ እኛ ምን ጠቅመናቸው ነው ለኤቨርተኖች እንደዚህ የሚያደርጉልን? በጣም ትችላላችሁ ኤቨርተኖች፣ እግዚአብሔርን ማለት ነው እንዴ። እኛ እኮ ክፉ ነን ለእናንተ፣ እናንተ ግን ጥሩ ናችሁ ለኛ። በጣም ነው የምትችሉት ኤቨርተኖች፣ በጣም ማለት ነው። ገብቷችኋል? የጠበቅኩት ጨዋታ ኤቨርተን ነው። ቀጣይ ማለት ነው አንድ ሆፕ ማድረግበት ጨዋታ ላይ በርንማውዝ አለቀ። ከዚህ በኋላ ሲቲ ቻው። ከዚህ በኋላ ቦትል ምናምን የለም። ቦትል ይኸውና ጠጣው። አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል ማይክል ኦሊቨር ሌባ። አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው። 98ኛ ደቂቃ ረስታ ጨዋታ ኤክስትራ ታይም ላይ ምን ሰዓት ተገደለ? ዶኩ ሁለት የሚገርም ጎል በዚህ ቅርቅር አረገ። እሱ ላይ ምንም ልትል አትችልም። ሌባ ዳኛው ነው። ገባ አይደለ? የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ ያወጣው። እሱም አይገባህም ነበር። ገባ? እኔ የምናደደው መሸነፍ ስለሚገባህ እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ያወጣል ብትለኝ፣ ገባ አይደለ? እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው። ገባ? 3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ማኑ ህይወቴን ሙሉ የኤቨርተን አሽቃባጭ ነው መሆኑ። ገባ አይደል? 3 ዓመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው። ዛሬ ቤሪ የምትባል ሰውዬ ማኑ ቤቶ ደደብ ቤሪ ወርቅ። ገባ አይደል? ዴቪድ ሞይስ ውለታን አንረሳውም። ለነገሩ ጥሩ ነው። ማን ሲሸነፉ ላይቭ ላይ ማን ምሞት መስሎ ነበር። ልቤ አስፈርቶኝ ምሞት ነበረ። ዶኩ ለጤናዬ ራሱ ውለታ ውለሽልኛል። አረጋጋሽ። ቴንኪዩ ዶኩዬ። ገባሽ አይደል? ሽንፈቱ በጣም ያረካኝ ነበረ፣ ግን አቻውም አለቀልሽ ነው። ሌላ ጨዋታ ደግመሽ ትጮቻለሽ። እኔ ሳልጮት ማለት ሌላ ጨዋታ ትጮቻለሽ፣ እሱንም ትጠያለሽ። አባቴ ገባሽ አይደል? ማን ነው ሲቲ ምናምን አሁን መጥቶ እስካሁን ከአንቺ የበለጠ ደጋፊሽ ነበርኩ የሚለው ደጋፊ መጥቶ ሲረግጥሽ ታያለሽ። ማን እሺ አቻ የሆነው በምክንያት ነው አይደለም። እኔ በቃ እሱም ብቻ ነው የፈለኩትኝ። በቃ አቻ የሆነበት ታይም ላይ በቃ ይሁን አኒኮ ኦልሬዲ 3-2 አልቋል ብያለሁ፣ ግን አቻ የሆነው ለበጎ ነው ብዬ ላልፎ ነው የፈለኩት። ይሄ ነገር በቃ ምንም ነገር መናገር አልፈልግም። ገብቷል? መጨረሻ ላይ ምን እንደሚፈጠር ስለማናቅ ገብቷል። በራሳችን ጥፋት አንተ ብዙ አይነት ስህተት እኮ አይተህ ሊሆን ይችላል። እኔ ማንም መውቀስ አልፈልግም፣ ግን የጌሄን ስህተት ማንም የፕሪሚየር ሊግ ትልቅ ተጫዋች ነው። ፕሪሚየር ሊግ ተጫዋቾች ማለት በጣም ትልቅ ተጫዋቾች ናቸው። እንደዚህ አይነት ስህተት ደግሞ በጣም የሚያስጠላ ስህተት ነው። ብዙ አይነት ስህተት እኮ አይተን እንገዚህ የሆነ አሲስት ማን እኔ እግዚአብሔርን አላቅም። ብቻ አሁን ማለት የምፈልገው ይሄን ነገር በቃ ለበጎ ነው። ይሄ ጨዋታ አቻ ያለቀው ለበጎ ነው ብዬ ነው። በቃ አርሰናልም ከበላይ ብለው ምን አባቱ ነው ትችላለህ ዶኩ። በቃ ምንም ማድረግ አይቻልም። ከ3-1 ሶስታቸው ወተናል። አረ ጸሎተኞች በዙ። በእኛ ቴርኖ ባሪ የተባለ ጥቁር ልጅ አሁን ጌ እንደዚህ አይነት ስህተት ትሳሳታለህ። ታይትል ሬስ ሊሆን ሲጀመር ለበረኛ መመለስ ምን አስፈልግ? ያ ጥቁር ቴርኖ ባሪ የተባለ ልጅ ጸልዮ ገባ መሰለኝ 2 ጎል አገባ። ዶኩም የጸሎት ሰው ነች። አቻ አረገን ባለቀ ሰዓት በግራ እግር እና በቀኝ እግር ኤፍ የሚገራርም አግብቶ ይሄንን ጨዋታ ነጥብ ይዘን እንድንወጣ አደረገን። ዶኩ ኮቫቺች ሲቲ ቤት ማለት ነው
ዴብሮይን ከወጣ በኋላ እንደ ኮቫችሽ አይነት አቀባይ አሁንም ድረስ የለን። ይሄ እመንም አትመን። ለማርሙሽ የሰጠው ኳስ ለሃላንድ ሰጥቶ አንድ ከ3 ለ1 አንድ እንድናገባ አድርጎ 3-2 የመለሰን ብቻ እኔ ምን እንደምል አላውቅም። ኧረ በስመ አብ ደግሞ እያለቃቀሱ ነው ወያሎች ገና ለአቻይ ታውቃለህ ምን አይነት ቅዘናም እንደሆንክ ታውቃለህ። ለምን አጫወተ ዳኛው 3-አቻ እስኪሆን እዛ ጋር ተኝቶ ስንት ሰዓት ሙሉ በልቶ ሰብስቲቲዩሽን አድር ታይም ላይ አይደል ሲደረግ የነበረው። አልቃሽ አቻህን ደስ ብሎ ተቀበል። እሁድ አርሰናል ከዌስትሃም ሽንፈት ነው የምጠብቀው። ሽንፈት ለአርሰናል ማለት እንደዚህ የማይሆን ነገር ይፈጠር የለ እዛም እግር ኳስ ያስመልክተን የሚገራርም ነገር ማለት ነው። ለእግር ኳስ ተመልካች ምርጥ ጨዋታ፣ ለኛ ቃጠሎ። ግን ጀርሚ ዶኩ ትችላለህ። በቃ እግዚአብሔር ምስክር መቼም ነው በዚህ ዋንጫ ተስፋ ማልቆርጥ። በጣም ነው የሚያሳዝነው። በጣም የሚያቃጥል ጨዋታ፣ በጣም ከምነግራችሁ በላይ። ምንም የማውቀውን ቲሜን አላየሁትም። ምንም የማውቀውን ዶኩ የማውቀውን ቼርኪ ብቻና ብቻ ነው ያየሁት። ማንም የለም። ማንም በጣም ነው የሚያሳዝነው። እሺ ምን ብዬ ነው በዶኩ ጎሎች የምደሰተው? ምን ብዬ ነው በዶኩ ጎሎች የምደሰተው? አመሰግናለሁ። ኮሜንቴ እናንተ ሆነሽ ተደበሩበት። አይን ጠፍቶ ነው አይን ፈሶ ነው በሉኝ እንጂ ፍሬ ከማሟያ ሁሉ የህዝብ ፍሬ ካለቀ በኋላ አቻ አልወጣም ፈላው በሉኝ። ኑና ንገሩኝ እንጂ ውሸት ነው በሉኝ። ኑና ውሸት ነው በሉኝ። ግሮም ጥቁር ተጧጭ እኮ ከጠቀሙ እኮ ጉዳቱ ይበልጣል። ጉያን ጠንባጠን ሰውና አንተ ሰውነ ያኛውም ያው ነው። በዚህ ሰዓት ፈለው በዚህ አሳቻ ሰዓት ዋይን ሮኒ እንዳለው ተሳካለት። የቀድሞ ክለቤ ኤቨርተን ማንቸስተር ሲቲን ያስጥለዋል እንዳለው 3-አቻ ወጥተዋል። እንግዲህ ማለት ነው ድራማቲክ ጌም የተመለከተ ነው። ከምሬን ነው የምላችሁ። ምን አይነት ጨዋታ ነው ያየነው? ፈርስት ሃፉ ሌላ፣ ሰከንድ ሃፉ ሌላ። ኤቨርተን ይሄ ማጥቃት መጀመሪያ ፈርስት ሃፍ የት ሄዶ ነው? ከምሬን እኮ ነው የምላችሁ። ኧረ በስመ አብ ከማርክ ጌሂ በኋላ ስተት በኋላ ማንቸስተር ሲቲዎች ሺት ሆኑ። ከምሬን ነው የምላችሁ። በቃ ተንቦጃቦጆ አይገልጾም። ዛሬ የት ነው የሄደው በርናንዶ ሲልቫ? እንዴት ነው የተዳከመው? ከምሬን ነው የምላችሁ። ኦሬሊ ማጥቃቱ ተገድቧል ማለት ይቻላል። በቃ ዛሬ በዛሬው ጨዋታ ያን ያህል ሲያጠቃ አልነበርም። በስማም ግን ዶኩን አለማድነቅ አይቻልም። እነዛ ሁለቱ ጎሎቹ እጅግ በጣም የሚያምር ነው። ኤቨርተኖች ማለት ነው ሰከንድ ሃፍ የዴቪድ ሞይሱ ቡድን እጅግ በጣም የሚገርመውን ኤቨርተን ያሳየን። ብቻ ግን የጨዋታው ሞመንትን የቀየረው የማርክ ጌሂ ስህተት ነበር ማለት ነው በዚህ ጨዋታ ላይ። ያው ኤቨርተኖች ግን ትልቅ ጫና እየፈጠሩባቸው ነበር ሰከንድ ሃፍ ላይ ማለት ነው። ብቻ ግን ለሚካኤል አርቴታው ቡድን ለአርሰናል እንግዲህ ተመችቷል ማለት ነው። አርሴ ፋሚሊ ኮንግራ ማለት ትፈልጋለህ። ይመቻች። 2 ነጥብ ቀላል አይደለም። እኔ ግን በዚህ ሁኔታ ማለት ነው ከምሬን ነው የምላችሁ የቀጣይ ጨዋታ የበርንማውዙ ጨዋታ ላይ አይ ቲንክ ቀጣይ መሰለኝ የበርንማውዙ ጨዋታ ላይ ሮድሪ ካልተገኘ የማንቸስተር ሲቲ የዋንጫው የጉዞ የህል ውሃ ነገር እዛ ላይ አከተም። ለማንኛውም አርሴ ፋሚሊ ኮንግራ። ጨፈርክ ለአቻ ጨፈርክ። እኔ ነኝ የምጨፍረው አንተ አይደለም የምጨፍረው። ትጠጣዋለህ ይኸውልህ አየሁ አይደለ ትጠጣዋለህ። ማን ቦትለር እንደሆነ እናየዋለን። አንቺ ኤቨርተን አኮራሽኝ። መብራት ጠፍቶ ማለት ነው በቃ እኔ አብጄ ነበር ነው የምላችሁ። በቃ ኤቨርተን ምሽቴን አሳመርክልኝ። በአቻ የሚደብረኝ መስሎ ነበረ። አቻ ለኛ አሁን እኮ 3 ነጥብ ነው። 3 ነጥብ ነው። ግባን ነው ጣው ወያላ ታይተሻል እኮ ታይተሻል። ይኸውልሽ ሜዳ ለቀሽ ስትወጪ ታይተሻል። ውስጥ ተስፋ ቆርጧል። እያንዳንድ ከነ ቋጣሪው ከነ ደጋፊ ከነ ፈላው። ወይኔ ኤቨርተን፣ ወይኔ ዴቪድ ሞይስ። እኔ ማለት ነው ይኸውላችሁ ኢንቫይትድ ቱ ደ ፓሬድ በቃ ተጋብዛችኋል። ፓሬዱ ላይ አብራችሁ ነው የምትጨፍሩት። ይሄ ትልቁ ለታ ነው። ኤቨርተን ናት የተሙትለኙብኛላችሁ።
አውቶቢሱ መጣ መብራቱ ታየኝ፣ አውቶቢሱ መጣ መብራቱ ታየኝ፣ ከሁለት ሳምንት በኋላ ሻምፒዮኑ ነኝ። አዌ ሌላው ሸጉዬ ሌላው በደንብ ኮፒ ሊንክ አርግና ደስታዬን ላጣጥምበት። እንችላለን፣ ምርጥ ቋጣሪዎች ነን። እግዚአብሔርን ይኸውልህ ብዙ ወሬ አላበዛብህም፣ ግን አቻ የሆነው በምክንያት ሊሆን ይችላል። እንደዚህ አይነት አቻ ወሳኝነት ሊኖረው ይችላል። አቻ የሆነው ዶኩ አቻ የሆነው በምክንያት ሊሆን ይችላል። እሺ ችግር የለውም እኮ 3-2 እያሰብን ነበር እኮ፣ ግን አቻ የሆነው በምክንያት ሊሆን ይችላል። እንዴት አመሻለሁ? እኔ ደህና ነኝ። እንዴት አመሻለሁ? ሲቲ በዚህ ሰዓት ነጥብ እንጥላለን። ይህን የሚመስል ጌም ተጫውተን ምን አይነት ያበደ ጌም ተጫውተን እንዴት እንደዚህ አይነት በጣም ሲሊ ኢረሮች እንሰራለን። በጣም ሲሊ ኢረሮች ማለት ነው። በስመ አብ ዛሬ ኤክስፒሪያንስ ገደለን። ስፔሻሊ ተከላካይ መስመራችን ኤክስፒሪያንስ ገደለን። ይሄን የመሰለ ጌም ተጫውተን ይሄን መሰለ ተጋድሎ አድርገን ግን ምን ፈልጎን ነጥብ አይደለም የሚያገኝ ነው። ወይኔ የምር እኔ ይሄን ጌም 3-0 ምናምን ገላለን ብዬ ነበር፣ ግን ከእረፍት እንደተመለስን ይታይ ነበር። ምንም ሪያክት አላደረግንም። ፍሬ አፈራ መድፈኞቹ እንደ አጸቋማ ፋሚሊ እንደ ዛሬ ቀን ተደስቼ አላቅም። ኮራሁባችሁ የመድፉ ቤተሰብ። ፍሬያችን ፍሬ አፈራ። ወንዳታ ይበርተን። ማሸነፍ ነበረብን፣ ግን አቻም ቢሆን በቂያችን ነው። ይመቸን መድፈኞቹ። ቢስሚላ ፋሚሊ ምን አይነት ጨዋታ ናየ ነው? ገራሚ ጨዋታ ግን። እረ ዳኛው ምን ሆኖ ነው? አልቋል እኮ ሰዓቱ። ሲቲ ያስቆጠረው 3ኛ ጎል እኮ ሰዓቱ ባለቀ ሰዓት እኮ መምታት ነበረበት። ማይክል ኦሊቨር ነው ማን ነው እንዴ? ለምንድን ነው ያሁን ላይ ያጫወታቸው? ጭራሽ እኮ 4ኛ እንዲያስቆጠረው ነበርኩ። ግን ዴቪድ ሞይስና ልጆቹ ይችላሉ። እውነት ማጨብጨብ አለብን። ዩናይትድ ፋሚሊ እኛ አትደግፉን፣ አታጨብጭቡልን ተብላችኋል። ታስታውሱ እንደሆነ የሲቲ ደጋፊዎች ብሏችኋል፣ ቪዲዮ ሰርተው አታጨብጭቡልን ብሏችኋል። ስለዚህ ልትደሰቱ ነው የሚገባው። እኔ መጀመሪያ ለነሱ ሳጨብጭብ አልነበረምና፣ ግን ተብላችኋል። መደሰት ነው ያለባችሁ። ደግሞ ዶኩ ጎሉን አስቆጥሮ ይጨፍራል እንዴ! አሁን እኮ አቻ እኮ ነው። አድቫንቴጅ እኮ አሁንም ቢሆን እኮ ያው ነው፣ ነጥብ ጥሏል እኮ። በነገራችን ላይ አሁንም እንደዚህ የአርሰናል ደጋፊዎች አርሰናል ነው አሁን መስጋት ያለባቸው ከሲቲ በላይ። ምክንያቱም አሁን ይሄንንም አሳልፎ ሊሰጥ ይችላል። እውነት ነው የምላችሁ። ግን ገራሚ ጨዋታ ናየ ነው። ገራሚ ጨዋታ፣ ደስ የሚል ጨዋታ። እንዴት ደስ እንዳለኝ እውነት ነው የምላችሁ። በተለይ አሸንፎ በነበር ኤቨርተን። ለማንኛውም እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አንድ ነገር ግራ ግብት ነው ያለኝ። እኔ የዩናይትድ ደጋፊ ነኝ፣ የሲቲ ደጋፊ ነኝ። ሲቲ ነጥብ በጣለው ነው የምቃጠለው። ምን ቤት ነኝ? ይሄን የመሰለ ወርቃማ ድል እንዴት አሳልፋችሁ ትሰጣላችሁ? በመድኃኔዓለም ስም ዋንጫው የሚወሰነው እኮ በቃ አሁን በአርሰናል እጅ ነው። አለቀ። አርሰናል ነው ወሳኙ ዋንጫው። ሆነም ቀረም አንድ የመጨረሻ ተስፋለን፣ አንድ የመጨረሻ ቋጠሮ ጥሪያለን። ቶተናም ማሸነፉን ተከትሎ ዌስትሃም ላለመውረድ ግዴታ ማሸነፍ አለበት። ቀጣይ አርሰናል ከዌስትሃም ነው። ማን ዌስትሃም። አረ በስመ የገደላችሁትን ጌም የጨረሳችሁትን ጌም አረ የጨረስ አልቋል እኮ ጨዋታው እኮ። አረ በኢየሱስ ክርስቶስ አረ ምን ሆናችሁ ነው ማርያም? አረ በስመ አብ አረ ላሽ አረ አነፉም ማርያምን አነፉም። አረ በስመ አብ አረ አነፉም ማርያምን አነፉም። ግን ትችላላችሁ፣ ማርያምን ትችላላችሁ። በስመ አብ የሚገርም ቲም ማለት ነው። እነሱ ከኮንሰንትሬሽን 2 ኳስ ጎል ኮንሰንትሬሽን እኮ አይመለጣችሁ እኮ። አረ በስመ አረ ኢንጃይ ሊማን ኢንጃይ ዛሬ አቆሰልከኝ ዛሬ አቆሰልከኝ። አረ በስመ አብ አልቋል እኮ። አረ በስመ አብ ኳስ ግን የአርሰናል ደጋፊ አሁን ሲቲ ጣለ ብለህ ለዌስትሃም እንደውም እለቅለታለሁ ትላለህ፣ መተህ ታስፈራራኛለህ። አይ ሲቲ እኔ እኮ ዛሬ እንድታሸንፍ የፈለግኩት እኮ ማለት ነው ተጠናክሮ እንዲገባ አርሰናል። አሁን ገና
አርሰናል ከዌስትሃም ሳይጮት ከብሬንፎርድ ጮታለ። ብሬንፎርድ ደግሞ ከለጠፈ በቃ ይለቁለታል ለዌስትሃም በነጥብ ይራራቃል። በቃ ኧረ በመዳ ወይኔ እኔ አርሰናል አትለቁም። አይ እናንተ አትለቁም። እናንተ አሸንፋችሁ ታረጋግጣላችሁ ቶሎ እንጂ አትለቁም። እናንተ አትለቁም። የምር አትለቁም። ኢቲን ማለት ነው ባለቀ በ96ኛው ደቂቃ በሞተ ሰዓት ዶጉን ላከላቸው። እግዚአብሔር ዶጉን እኔ በጌታ ስም እኔ ማርክ ጉ የሚባለው ተጫዋቻችሁ ማለት ነው። አንተ ምን ያማዋል እንዴ? ሳይኮሎጂው አሲስት ታደርጋለህ ለኤቨርተን ተጫዋች አሲስት ታደርጋ። እኔ እዚህ ጋክፖና ኮናቴ ላለው ይባሰማል በመድኃኒዓለም አሲስት ወስዶ ኳስ አሲስት ያደርጋል እንዴ? ዶናሩማ ራሱ ምን አይነት ስህተት ነው የሰራው? አንተ ኮርና እየተመታ እያየክ ከአፍሪኮች ጋር ጉፍጥጥ ብሎ ባዶ ጎል ትቶ ሄዷል። ከዛ ደግሞ ፋውል አረኒ ትግስቱን ይስጣችሁ ትግስቱን ማለት ነው። ሲቲዎች ግን ባለቀ ሃላንድና ዶጉን ላከላችሁ ነው የሚለው። በቃ ላከላችሁ። አቻ ቢያንስ አቻውታችኋል። ትሸነፉ ነበር ባለቀ ሰዓት። ግን ሲቲ የተፋለጣት ነገር ነው የተመቸቼ። እኔ ሲቲዎች እኔ ፈጣሪው ናችሁ። እኔ ማርኩ ረበ መድኃኒዓለም በመጀመሪያ ደረጃ 90 ሺህ መግባት ችለናል። እጅግ በጣም አመሰግናችኋለሁ። በሁለተኛነት ደግሞ ማንቸስተር ሲቲ ከኤቨርተን ያደረጉት ጨዋታ 3-1 በሆነ ውጤት ተጠናቋል። ለእኛ ለክለባችን እንግዲህ በጣም ጥሩ ውጤት ነው ማለት ይቻላል። እውነት ለመናገር ኤቨርተኖች ይህንን ጨዋታ በደንብ አድርጎ ማሸነፍ ይችሉ ነበር። በተለይም ሁለተኛ አጋማሽ ላይ ያሳዩት እንቅስቃሴ እጅግ በጣም የሚደነቅ ነው። ኢሊማን እንዴ በጣም ብዙ ድሎችን ሲያባክን እየተመለከት ነው ነበር። አሁንም ኤቨርተኖች 3-1 እየመሩ ነበር። ነገር ግን ማንቸስተር ሲቲዎች በሃላንድ እና በዶኩ ጎሎች ምክንያት እንግዲህ 3-1 በሆነ ውጤት ጨዋታው እንዲጠናቀቅ አድርገዋል። የደረጃ ሰንጠረዡንም እንግዲህ እንደምትመለከቱት ነው። ክለባችን አርሰናል በ76 ነጥብ አንደኛ ደረጃ ላይ ሲገኝ ማንቸስተር ሲቲዎች አንድ ቀሪ ጨዋታ ያላቸው በ71 ነጥብ ሁለተኛ ደረጃ ላይ መቀመጥ ችለዋል። ማንቸስተር ሲቲ ቀሪ ጨዋታውን ቢያሸንፍ እንኳን 74 ነጥብ ነው የሚሆነው። ለክለባችን ይሄ አጋጣሚ በጣም ትልቅ እድል ነው። የማንንም ውጤት ሳንመለከት ከዚህ በኋላ ያሉትን ጨዋታዎች በሙሉ ካሸነፍን የሊጉን ዋንጫ ማንሳታችን እናረጋግጣለን። አርሰናል ደጋፊዎች በዚህ ውጤት ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ምንድነው የምመለከተው? ከዛ በፊት አንድ መናገር እንፈልገው ነገር ቢኖር ማለት ነው በዚህ ሰዓት 3 ነጥብ ሆነ 2 ነጥብ ሆነ 1 ነጥብ ሆነ እኛ የምንፈልገው ማለት ነው ጋፕ ብቻ ነው። ጋፕ ማለት ነው ሁሉም ጨዋታዎች እናሸንፋለን። ጋፕ ነበር የምንፈልገው። በቃ ተሳክቷል ማለት ነው። 3 አቻ መሆን ዳኜ መላጣ ልጅ ነው 96 ላይ እንዴት አስነፈው ወይኔ! አራረ በፍቅር ምን አይነት ስሜት ነው? እንዴት ነው? እኔ የሰርጌ ዕለት ራሱ እንደዚህ ይደሰታለሁ። እኔ ደስታ የሚያስደስታችሁ ሰዎች ኮሜንት ላይ የፈለጋችሁትን ነገር ጻፉ። እኔ በህይወቴ ከተደሰትኩበት ቀን በሙሉ የመጀመሪያው ቀን ግባ አውጥ እንመለሳለን። እሺ አሁን የደረሰኝ ሰበር ዜና ነው። ኤፍኤው ወይም የእንግሊዝ እግር ኳስ አሶሲዬሽን ማለት ነው ማን ሲቲም አርሰናልም የዘንድሮን ዋንጫ ለመብላት አይመጡም፣ ሁለቱም አይሆኑም፣ ስለዚህ ዩናይትድ ሊበላው ይገባል የሚል ውይይት ላይ እንደሆነ መረጃ ደርስ። ለማንኛውም ግን ማለት ነው ምን አለ አሁን እንደ ቤልጂየም ፕሮ ሊግ ምና እንደ ቼክ ይሄ ከኢሮፕ ቶፕ 5 ሊጎች ላይ የለም። አሁን ፍሬንች አሁን ተብሏል። ከዛ ውጭ ግን ይሄ ወደ መጨረሻ ላይ ጭፍጭፍ ነው የሚሆነው፣ ኖክአውት ይሆናል ማለት ነው። አንደኛ ጨረስክ፣ ሁለተኛ ጨረስክ ምናምን ተብሎ አይደለም ዋንጫው። ከ1 እስከ 5 ወይ እስከ 6 ምናምን ያሉት ይወጡና ለብቻ እርስ በርስ ደግሞ ማለት ነው በትክክል ዋንጫ ሻምፒዮኑ እንደ በወንፊት እንዲህ ጠሉ ነው ማለት ነው የሚታወቀው። እና ምን አለ ፕሪሚየር ሊጉ እንደዛ ቢሆን በዚህ ሰዓት ማለት ነው ሲቲንም ሁልሽንም ማለት ነው ስነ ስርዓት አስይዘን ዋንጫውንም በለው ነበረ። ምን ዋጋ አለው? ግባ እናውጣው። ኢቨርተን የልጅነቴ ኢቨርተን የምር ትችላላችሁ። አንድ ዴቪድ ሞይስ የሚገርም ማለት ነው የሚገርም ጨዋታው ያው ሃላንድ ያችን ጎል በስተት ሲያስቆጥር ነው እንጂ ኖርማሊ ያሸነፍ ሁሉ ይወጡ ነበርና በመጨረሻ ሰዓት ቢገባባችሁም ለእኛ በጣም ትልቅ ውጤት ነው ሀቢቢ። በጣም ያልተጠበቀ ነገር ማለት ነው። ከዚህ በኋላ እንግዲህ አርቴታና ጀማአው እጅ ላይ ነው ያለው ድሉ እጅ ላይ ነው ያለው። ተጠቀማታለህ ነው ማይ ብራዘር። ቢያሸንፉ በጣም ደስ ይል ነበር። ይሄም ግን የተለየ ነው ሀቢቢ። እንኳን ደስ ያላችሁ የቋጠራችሁ አብራችሁ ያስቋጠራችሁ የተቆጣጠራችሁ ሁሉ ማለት ነው። እንችላለን። ምንድነው ያደረጋችሁት? ሰጣችሁት ዋንጫውን ለአርሰናል። አርሰናል በላ ይሄን አመት። ወይኔ ምን አይነት ስህተት ነው? ከእናንተ ይጠበቃል ወይ? ኧረ መድኃኒዓለም ወይኔ
ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ለምን ታጓጉናላችሁ? ለምን እስከዚህ ሰዓት ጠብቀን እስከዚህ ሰዓት ተጫውተ እየመራ ሲቲ አፈር ብላ አፈር ያስበላ አፈር አባ ያስበላ ሲቲ። እኔ የምለው ላይክ ዛሬ ሲቲን ከኤቨርተን ብለው ከማን ነው ያጫወቷቸው? ማሊያችሁን አውልቁ ማን እኔ እኮ ግራ እስኪ ምን ተሰማሽ አንቺ ጋር አሁን ከኔ ጋር ኳስ አይተሻላ? ይኸውላችሁ ኳሱ አልቋል ብዬ ቪዲዮ ልሰራ በተቀመጥኩበት ነው ዶቢያን ጎል ያገባውና ዩ ጋይስ እኔ ባንድም በሌላ ማልዋሸው ነገር ፔፕ ጋርዲዮላ እንደዚህ ሲሆን ስላየው ደስ አለኝ። በቃ እነዚህ ሲጨነቅ ሳየው ደስ አለኝ፣ በጣም ደስ አለኝ። እኔ ከምንም እንዴትም ተወርጉሙት ብቻ ደስ አለኝ የሚገባበት ሲያጣ ፔፕ ጋርዲዮላ በቃ እኔ ጃ ውስጤ የሆነ ደስታ መጣ። በጣም ነው ደስ ያለኝ። ኤኒዌይስ የአርሰናል ደጋፊ ናት እሷ። እንኳን ደስ ያለሽ። ቴንክ ዩ። ቪዲዮ ኮፒንግ እና ሼር አድርጉልኝ። ፔፕ አደራ በላ። ኧረ በስመ አብ እንደዚህ ይደረጋል። ገዢ ምን አይነት ባክ ፓስ ነው? መተ በዚህ ሰዓት እንደዚህ ትሳሳታለህ። ሰከንድ አፍ ምን አይነት ጨዋታ ነው ያየነው? መድኃኒዓለም ያበደ 5 ጎል ነው ያየነው። ፔፕ ጋርዲዮላ ግን እንዴት አደጋ አያሸትም? ያ ሁላ ኳስ ሲሳት ደንገጥ ነቃ ማለት ነበረበት። በጣም ልክ አልሰራችሁም። ፔፕ ልክ አልሰራ ባይ ኮሜንታተሩ ለአርሰናል ሻምፒዮን ስለመሆኑ ሲያወራ እንዴት ዝግንን እንደሚል ነው ምልና ይሻላል። አትሊስት ዶኩ ይችላል። በስማ በቃ እንደዚህ እኮ በሎ ብሎክ ሲያዝቁ እኮ ከፔናልቲ ውጪ ነው ኳስ እየመታህ የምትጠይቀው። በጣም ፔፕ ዛሬ ልክ አልነበረም። ግን 3 ነጥብና 5 ጎል ከመቋጠር 1 ነጥብና 4 ጎል መቋጠር ይሻላል። ዌስትሃም ያሸንፋል ብሎ በጠበቅ አርሰናል አትሊስት ለአቻ አሪፍ ነው። እንደው ሜዳሊያ ለምጃለም አበሏትም ከሶስቱ አንዱን ቋጥሬ አስጠላችኋለሁ። አብረ ሲቲ እንዳጥል ነው አደጋው። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ የእናንተን ሀሳብ ኮሜንት ላይ ይመቻችሁ። ምንድነው ሲቲዎች ለነገሩ የኛ አካዳሚ አይደል ጉይ እኮ የዛሬው የቼልሲ ቫይረስ ተጋብቶበት ነው እንጂ እኮ እንደዚህ አልነበረም። ጉይ አንተ እግር እምብርት ነው እንዴ? ቆይ እንዴት ነው የምታቀብለው? እንዴት ነው ወደ በረኛ እንደዚህ ነው እንዴ? ወደ በረኛ እንዲህ ትሰጣለህ? እንዲህ እኮ ነው የሰጠው ኳሱ እንዲህ። እናቴ ትሙት። እኔ ደግሞ አንተ ደግሞ ምን ሆነ ነው ጉይ እባክህ እንዴ በዚህ ሰዓት እንደዚህ አይነት ስህተት። አንተ እውነትም ሲቲ ግን ሮድሪ ከሌለው በጣም ነው የሚቸገረው። እረ በለው እንትና ጋርዲዮላ ጆስቲክ ይዞ ነው እንዴ እንትናን ሲያዙ የነበረው ዶኩን? ምንድነው በግራውም በቀኙም ጠቅላላ ምን አይነት ጎል ነው ያገባው? በቃ አንተዬ ከምር ሲቲ ጌም መሰለኝ እኔ ገና እንደተጀመረ ከመሃል ሜዳ ሄዶ ገባ። እንትና ሲያገባ ሃላንድ ሮቦት ነው አይደል? አይስትም። በቃ እሱ ካገኘ አይስትም። ኤቨርተን ሲጀምር ፊዚካል ጌም እንደሚጫወት እኮ ግልጽ ነው። ሰከንድ አፍ ላይ እየመራችሁ ካላችሁ እኮ ምን አለ ትንሽ ኮንትሮል ለማድረግ ትሞክሩ። ወጣችሁ እያጠቃችሁ ነው። እነሱ እኮ ሞመንተም ላይ እስኪገቡ ነው እየጠበቋቸው የነበረው። ዛሬ እኮ ኒማን እንጃዬ ስለማይችል ነው እንጂ እኮ 4 ነበር የሚገባበት። ወይኔ ዶናሩማ እንዴት እንደሚያስደስት ግን በኢየሱስ ክርስቶስ ምን አይነት በረኛ ነህ ግን አንተ በኢየሱስ። አረ ዶናሩማ በእውነት እኔ ምን ይሻላል? ቆይ 2 ኳስ እኮ ነው የመለሰው በኢየሱስ። እዛ ኩሳኖቭ አስበላቸው፣ እዚህ ጋር ሁለቱም ሴንተር ባክ እኮ ነው ያስበላቸው። ከዛ እኔ ምን እንደሆነ አልገባኝም። ኮቫቲችን ለምን እንደማያምኑ ኮቫቲች ነው ገብቶ አሲስት ያደረገው ሁለተኛው ጎል ላይ ሃላንድ አይስትም። ከዛ ይሄ ንጥረ ነገር ደግሞ ምንድነው? ቆይ ዶኩ እንዴ ዝም ብለህ ደግሞ አይዙትም። ምን አይነት ድሪብለር ነው? አረ በኢየሱስ ክርስቶስ አውት ኦፍ ኖዌር እንደፈለክ ዝጋው አንተ 11 ተጫዋች የሆነ ነገር ያደርግብሃል። ኳሱን ይዞት ሄዶ በጣም ትችላለህ ዶኩ ከምር እንዴ። ሴሜኒዮ እንኳን አልመጣ ቼልሲ እግዚአብሔር ይባርክ። አንተ በልጆች አግኘው ቼልሲ መጥቶ ቢሆን ጭራሽ ስለሚቻል ቢስሚላ ወይኔ መሸነፍ ነበረባቸው። ግን ይሄንንስ ማን አየበት? በጀማል ሞት እንችላለን። አሁን ይሄ ዋንጫ ማለት ነው በእጃችን ተመልሶ ወድቋል። በቃ ይሄ ዋንጫ ተመልሶ በእጃችን ወድቋል። እንበለዋለን። በቃ አሁን 3 ጨዋታ ብቻ ነው የቀረው። ከ3 ጨዋታ ከበድ ሊል የሚችለው ዌስትሃም ብቻ ነው። እሱን ከተወጣ ነው በላነው። ቢስሚላ እናመሰግናለን። ኤቨርተን ቀጣይ ሲዝን ከአርሰናል ጋር ስትጫወቱ ብቻ ነው የምቆጥርባችሁ እንጂ ማለት ነው ሙሉ በሙሉ የኤቨርተን ደጋፊ ነኝ። እናመሰግናለን። በቃ እናመሰግናለን። አረ ቢስሚላ ትችላላችሁ። ማሸነፍ ነበረባችሁ። 3-1 እያለ መጫወት ነበረባችሁ። ግን ቢሆን ኢትስ ኦኬ።
የተኛን አንበሳ በርበሬ ያጠኑት ማለት ይሄ እኮ ነው። ያራዳ ልጆች ምንድነው የተፈጠረው? ይሄ እግር ኳስ ነው። ቀሪ ጨዋታ ኖሮ እስካላሸነፍክ ድረስ ውጤት ሊያዝ አይችልም በፍጹም። ዛሬ ማንቸስተር ሲቲ ፈርስት ሃፍ 1-0 ሲመራ ቆይቶ 3-1 ከርብተውት ነበር ኤቨርተኖች። ነገር ግን የፔፕ ጋርዲዮላ ሰራዊት ያው መራህም አይተኛምና ባለቀ ሰዓት ጄሬሚ ዶኩ ዛሬ ምን አይነት ተጫዋች ነው! ዛሬ በቀኝም በግራም እጅግ በጣም አስደናቂ ጎሎችን አስመልክቶናል ማለት ነው። ማርክ ጌ ከሱ ማይጠበቅ ስህተት እጅግ በጣም ድንቅ ነበር። ነገር ግን ከሱ ማይጠበቅ ስህተት ሰርቶ እንግዲህ 3-1 በሆነ ውጤት ይሄ ጨዋታ መጠናቀቅ ችሏል። ይሄ ውጤት ኤቨርተንንም ሲቲንም አልጠቀመም። በእርግጥ ሲቲ ሶስተኛውን ጎል ከምንም ነው 6 ደቂቃ ተጀምሮ 6+ ላይ ነው ያገባው ዶኩና ከምንም ነውና ዋንጫ የሆነ ያሸነፉ ነው የመሰላቸው ደስታቸው ማለት ነው። ነገር ግን በዚህ ጨዋታ የሚጠቀመው አንድ ክለብ ነው። እሱም የሚኬል አርቴታው ሰራዊት አርሰናል ነው። አሁን ሊጉን በ5 ነጥብ እየመራ ነው። ሲቲ በእርግጥ አንድ ቀሪ ጨዋታ አለው። አሁን እድሉ በአርሰናል እጅ ላይ የተወሰነ ነው። ከዚህ በኋላ የትንፍጩ ዱቄትን አምጩ ይሰራል። አሁን ግን ነጥብ ከጣለ አርሰናል ችግር ያለው ማንጋ ነው ምና ይሆናል። ለማንኛውም ማንቸስተር ሲቲ ወሳኙን ጨዋታ ነጥብ ጥሏል። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ጥይት ያልተተኮሰበት ሰው ያልሞተበት ጦርነት ተመለከትን። አብሶሉት ድራማ። ምን አይነት አስደናቂ ጨዋታን የተመለከትነው! መድፈኞቹ አርሰናሎች ባተረፉበት፣ እኛ ተመልካቾችም የእግር ኳስ ትሩፋትን በተመለከትንበት እጅግ አስደናቂ ምሽት ማንቸስተር ሲቲ በኤቨርተን በእሳት ተፈትኖ አቻ ለመውጣት ተገዷል። ከመሪው አርሰናል ጋር የነበረውን የነጥብ ልዩነት በአንድ ብቻ ማጥበብ ሲችል ቀሪ አንድ ጨዋታ እጁ ላይ ቢሆንም ነገር ግን 2 ውድ ነጥቦችን በዋንጫ ፉክክሩ ላይ ለመጣል ተገዶ በኤቨርተን በሂል ዲኪንሰን ስቴዲየም ከባድ የሆነ ፈተና ተጋፍጦ ወጥቷል። ማንቸስተር ሲቲ በምሽቱ ጨዋታ በጄሬሚ ዶኩ የመጀመሪያ አጋማሽ መጠናቀቂያ ላይ በተቆጠረች አንድ ጎል መሪ ሆኖ ወደ መልበሻ ክፍል ቢያመራም ከረፍት በኋላ በተለይ ማርክ ጌሂ በሰራው ቀይ ስህተት የተነሳ ኤቨርተኖች በ5 ደቂቃ አከታትለው በጆን ኦብራያን እና በባሪ 2 ጎሎች ታግዘው ጨዋታውን 2-1 መምራት ችለው ነበረ። ከዛ በኋላም የኋላ ድጋሚ በመከላከል ስህተት በተገኘው የኤቨርተን 3ኛ ጎል ጨዋታውን ኤቨርተን 3-1 አሸነፈ ተብሎ በሚጠበቅበት ሰዓት ኤርሊንግ ሃላንድ እና የጨዋታው ድንቅና ኮከብ ሆኖ ያመሻው ጄሬሚ ዶኩ ባለቀ ሰዓት በሽርፍራፊ ሰከንድ ባስቆጠራት 3ኛ ጎል 3-3 በሆነ ውጤት ጨዋታውን አጠናቀዋል። ስለ ምሽቱ እጅግ አስደናቂ ፉክክር የተመለከትንበት ማንቸስተር ሲቲ በዋንጫ ፉክክሩ ላይ ባፈገፈገበት የምሽቱ ጨዋታ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ወይኔ ሲቲ ተርፏል! ወይኔ ሲቲ ተርፏል! አቤት 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 አቤት! አንተ ዶኩን ሰጣቸው እግዚአብሔርን እንጂ ጉር ተሰርተው ነበር። ሰከንድ አፍ ኤቨርተን ቆይ ለዋንጫ የሚጫወተው አርሰናል ነው ኤቨርተን ነው እንዴ? ከልባቸው እኮ ነው የተጫወቱት። ኢንዳዬ የተባለ ሰውዬ የሲቲ ደጋፊ ሆኖ ተገኘ እንጂ 4-1 ምናምን ገለውት የሚወጡ ጨዋታ ነበር ኤቨርተኖች እና የአርሰናሎች ምሽት ነበር የሚሆነው። ነገ ስራም እንዲሁም ትምህርትም አለመኖሩ ተመስገን ነው። ዶኩን ግን አመስግኑ እግዚአብሔርን። ዶኩ ከምንም ጌሂ ነው ያበላሸው ጨዋታውን፣ ግን እንደዛም ሆኖ ማኔጅ ማድረግ የሚችሉ ጨዋታ ነበር። ወይኔ ሲቲ። እሺ አሁን ነገ እንዴት ነው የሚዋለው? ኤቨርተን ማንቸስተር ሲቲ ነጥብ በማስጣል ለመድፈኞቹ አርሰናሎች በፕሪሚየር ሊግ ዋንጫ ፉክክር ላይ ታላቅ ውለታን የዋለ ሲሆን ማንቸስተር ሲቲ በተቃራኒው አጣብቂኝ ውስጥ ገብቷል። ከሜዳ ውጪ በመጓዝ ኤቨርተን የገጠመው የፔፕ ጋርዲዮላ ማንቸስተር ሲቲ 3-3 በመለየት ነው ነጥብ ተጋርቶ ለመውጣት የተገደደው። ነጥብ ጥሏልም ማለት የሚቀል ይመስለኛል። በዚህ ጨዋታ ላይ ማንቸስተር ሲቲዎች በጄሬሚ ዶኩ አማካኝነት 43ኛው ደቂቃ ላይ በጣም ቆንጆ ከርል ጎል እንግዲህ አስቆጥረው ቀዳሚ መሆን ችሎ ነበረ። ያሳዩትን ፐርፎርማንስ በጣም ድንቅ የሚባል ነበረ በመጀመሪያው አጋማሽ ማለት ነው። ጄሬሚ ዶኩም ቆንጆ ጎል ነበር ማስቆጠር የቻለው። ነገር ግን ሰከንድ ሃፍ እጅግ በጣም ተሻሽለውና እሳት ልሰው የገቡት ኤቨርተኖች ሃይ ፕሬስ በማድረግ በጣም ድንቅ ነበሩ። የተለያዩ ትልልቅ አጋጣሚዎችንም ፈጥረው ነበረ። ታዲያ በባሪ አማካኝነት 69ኛው ደቂቃ ላይ ጎል ማስቆጠር ችለው ነበረ። ከዛ በኦብሬን አማካኝነት 73ኛው ደቂቃ ላይ ጎል አስቆጠሩ። በድጋሚ በባሪ አማካኝነት 81ኛው ደቂቃ ላይ ጎል አስቆጥረው ጨዋታውን 3-1 መምራት ችለው ነበረ። በተለይ የመጀመሪያው ጎልን ሲያስቆጥሩ የማርክ ጉሂ ስህተት እጅግ በጣም የጎላ ነበረ። ወደ ግብ ጠባቂው ዶናሩማ ወደ ኋላ መልሳለሁ ሲል ነበር
በቀላሉ ባሪ አግኝቷት ኳሱን መጠቀም የቻለው ማለት ነው። ከዛ በኋላ ግን ማንቸስተር ሲቲዎች በኤርሊንግ ብሮት ሃላንድ አማካኝነት ጎል በማስቆጠር ጨዋታው ላይ 3-2 በማድረግ መመለስ ችለው ነበረ። በድጋሚ ጀረሙ ዶኩም የሁለተኛውን ጎል በጨዋታው ላይ ለማንቸስተር ሲቲ በማስቆጠር በድንቅ ሁኔታ በከርል ማለት ነው የጨዋታው የመጨረሻ ደቂቃ ላይ ማንቸስተር ሲቲን አቻ ማድረግ ችሎ ነበር። ማንቸስተር ሲቲ ከዚህም የከፋ ውጤት ይዞ ሊወጣ ይችል ነበር ያለ ጀረሚ ዶኩ ድንቅ ብቃትና ድንቅ ጎሎች ባይሆን ኖሮ ማለት ነው። ማንቸስተር ሲቲዎች በዚህ ሰዓት በፕሪሚየር ሊግ ዋንጫ ፉክክር ላይ አጣብቂኝ ውስጥ እንደገቡም ተመልክተናል። በሁለተኛ ደረጃነት 71 ነጥቦችም ይዘዋል። ቀሪ ጨዋታዎችን ማሸነፍ ቢችሉ እንኳን 74 ነጥቦችን በመያዝ ከአርሰናል በአንድ ነጥብ ነው ዝቅ ብለው የሚገኙት ማለት ነው። ስለዚህ አርሰናል ቀሪ ጨዋታዎችን ማሸነፍ የሚችል ከሆነ የፕሪሚየር ሊጉን ዋንጫ ማሳካቱን ማረጋገጥ ይችላል ማለት ነው። የራሱን እድል አሁን በድጋሚ ከፔፕ ጋርዲዮላ ማንቸስተር ሲቲ በተሰጠው እድል አማካኝነት በራሱ መወሰን የሚችል ይሆናል። ለማንኛውም እናንተ ስለ ጨዋታም ተላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። አርሰናላውያን ሆይ እንኳን ደስ ያላችሁ። ዛሬ ሰላማዊ እንቅልፍ የምትተኙበት ታላቅ ምሽት ነው። ምክንያቱም ዛሬ ሳትጫወቱ 2 ነጥቦችን ማግኘት ችላችኋል። ኤቨርተን ለአርሰናል የማይረሳ ውለታ ውሏል። ድራማዊ ክስተት በታየበት በዚህ ጨዋታ ኤቨርተን ከመምራት ተነስቶ 3-1 መምራት ቢችልም የኋላ ኋላ ማንቸስተር ሲቲ 2 ጎሎች በማስቆጠር ጨዋታው 3-1 ተጠናቋል። ታዲያ ውድ ቤተሰቦች 1 ሚሊዮን ፎሎወር ለመግባት 10,000 ፎሎወሮች ብቻ ስለቀሩኝ ሁላችሁም ፎሎ በማድረግ አንድነታችሁ አሳዩ።